ወመንፈስ ቅዱስ አሐዱ አምላክ ዘላለም። የተከበሩ አባታችን መላከ ኃይል ቅዱስ ዳዊት የደብረ ኃይል ቅዱስ ራጉኤል ካቴድራል አስተዳዳሪ፣ የተከበራችሁ ካህናት፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ ምእመናን፣ ምእመናት እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? ልዑል አምላክ ያው እግዚአብሔር በቸርነቱ ጠብቆ ለዚህ ዕለት ለዚህ ሰዓት ስላደረሰን በዚህ ማለዳ እንደገና በዚህ ቅዱስ ስፍራ ስለሰበሰበን በጸሎተ ቅዳሴው በቅዱስ ሥጋው በክቡር ደሙ ስላከበረን ቅዱስ ስሙ የተመሰገነ ይሁን። ለእግዚአብሔር እናት ለቅድስተ ቅዱሳን ለድንግል ማርያም ክብርና ምስጋና ይሁን። እግዚአብሔር አምላካችን መንፈስ ቅዱስ በመካከላችን ተገኝቶ ቃሉን እንዲያስተምረን ምስጢሩን እንዲገልጽልን ማስተዋሉን ጥበቡን ልቦውን እንዲያድለን ቅዱስ ፈቃዱ ይሁንልን። ኦ ገብር ኄር ወምእመን ዘበውሁድ ምእመነ ኮንከ ዲበ ብዙኅ እሰይመከ አንተ በጎ ታማኝ አገልጋይ በጥቂቱ ታምነሃልና በብዙ ሾመሃለሁ። ዛሬ በቅዱስ ያሬድ ስያሜ መሰረት እንደ ቤተ ክርስቲያናችን ስርዓት የአብይ ጾም 6ኛው እሁድ። እስቲ እነዚህ ልጆች ዝም አድርጓቸው። ወንጌል ላይ የሚለፈልፍ ሰው ሰይጣን የያዘው ሰው ነው። ሰው ወንጌል ላይ አይናገርም፣ ዝም ብሎ ነው የሚማረው። ስድስተኛው እሁድ ገብር ኄር ይባላል። እሁዱ ብቻ ሳይሆን ከትላንትና ከቅዳሜ ጀምሮ እስከሚቀጥለው ሳምንት ቅዳሜ ድረስ ያለው ሳምንቱ የገብር ኄር ሳምንት ይባላል። ይሄ ሳምንት የምእመናን ሳምንት ነው። የምን ሳምንት ነው? የምእመናን ሳምንት ነው። በነገራችን ላይ ምእመናን ማለት ምን ማለት ነው? ምእመናን ማለት ምን ማለት ነው? ያመኑ ማለት ነው። ያመኑ፣ በእግዚአብሔር ያመኑ፣ በክርስቶስ ያመኑ፣ በሥላሴ ያመኑ ክርስቲያን የሆኑ ሁሉ ምእመናን ይባላሉ። አሁን በእኛ ጊዜ ምእመናን የሚባሉት ከካህናት ውጭ ያሉት ናቸው አደለ? ግን ካህናቱም ያመኑ ናቸው አደለ? ስለዚህ ምእመናን የምእመናን ሳምንት ነው። ይሄ ሳምንት የገብር ኄር ሳምንት ያመኑ ሰዎች፣ የታማኝ ሰዎች፣ የታመኑ ሰዎች ሳምንት ነው። በዚህ ሳምንት የምንማረው ከዛሬ ጀምሮ ስለመታመን ስለ ታማኝነት ነው የምንማረው። ስለ አገልጋይነት፣ ስለ አገልግሎት ነው የምንማረው። ምክንያቱም ገብር ኄር ማለት
ምን ማለት ነው ተብላችኋል? ቅድም በጎ መልካም አገልጋይ ማለት ነው። ገብርኄር ማለት በጎ መልካም አገልጋይ፣ የታመነ አገልጋይ፣ ሰራተኛ አገልጋይ፣ ትጉህ አገልጋይ ማለት ነው። ወደ ታሪኩ ወደ ዝርዝሩ አንገባም፣ ድግግሞሽ እንዳይሆንባችሁ። ትምህርቱን ያስተማረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የማቴዎስ ወንጌል ምዕራፍ 25 ምዕራፍ 24 ምዕራፍ 25 ሁለቱ ምዕራፎች ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ለደቀ መዛሙርቱ ያስተማራቸው ትምህርቶች ናቸው። ስለ ነገረ ምጽአቱ ተመልሶ ወደዚህ ዓለም ለፍርድ ስለሚመጣበት ሁኔታ ያስተማረውን ትምህርት የያዙ ናቸው። እነዚህ ሁለት ምዕራፎች ምዕራፍ 24 እና 25 የማቴዎስ ወንጌል ምዕራፍ 24 እና 25 24ን ሳምንት ተምረናል በደብረ ዘይት። ዛሬ ደግሞ የምዕራፍ 25ን ክፍል ነው የምንማረው ከቁጥር 14 እስከ 30 ያለው ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ትምህርት መንግሥተ ሰማያት ምን ትመስላለች አለ። መንግሥተ ሰማያት ወደ ሩቅ ሀገር ለመሄድ የተነሳ ባለጸጋ ንጉሥ ሰውን ትመስላለች መንግሥተ ሰማያት። እስመ ከመ ብእሲ ዘይነግድ ወፀዋዐ አግብርቲሁ ወወሃቦሙ ንዋዮ ከመ ይትገበሩ ቦቱ። ይሄ ወደ ሩቅ አገር የሚሄድ ሰው ባለጸጋ ንጉሥ አገልጋዮቹን ጠርቶ እንዲሰሩበት ሰርተው እንዲያተርፉበት ገንዘብ ሰጣቸው። መንግሥተ ሰማያት ይህን ትመስላለች አለ ጌታ። ስለዚህ ዛሬ አንድ 10 ደቂቃ የምንማረው ስለ መንግሥተ ሰማያት ነው ማለት ነው። መንግሥተ ሰማያት ምን ትመስላለች? ወደ ሩቅ አገር ለመሄድ የተነሳ ነጋዴ ሰውን፣ ንጉሥ ባለጸጋ ሰውን ትመስላለች። ገንዘቡን ሰርተው ወጥተው ወርደው እንዲያተርፉበት፣ እንዲነግዱበት፣ እንዲሰሩበት ለባሪያዎቹ ለአገልጋዮቹ የሰጠ ሰውን ትመስላለች ብሎ ሶስት አገልጋዮችን ጠራና ለአንዱ 5 መክሊት፣ ለሁለተኛው 2 መክሊት፣ ለሶስተኛው 1 መክሊት ሰጣቸው። ልብ በሉ። ከዛ ቀጥሎ ምን ይላል? እንደሚችሉት መጠን ሰጣቸው። ምን እንደሚሉት መጠን? እንደሚችሉት፣ እንደ አቅማቸው። ሐዋርያው ቅዱስ ጳውሎስ በቆሮንቶስ መልእክቱ በምዕራፍ 12 ቁጥር 8 ላይ እስመ ለለ አሐዱ ይሁዎ ገሃደ በከመ ይደልዎ ወይበቁኦ። እግዚአብሔር መንፈስ ቅዱስ ለእያንዳንዱ ሰው ሀብት የሚሰጠው እንደሚችለውና እንደሚጠቀምበት እንደሚጠቅመው መጠን ነው ይላል። ስለዚህ እነዚህ ሰዎች ጌታቸው ከሄደ በኋላ ስራ ሰርተው አተረፉ። ባለ 5ቱ ሌላ 5 አተረፈ። ባለ 2ቱ ሌላ 2 አተረፈ። ባለ 1ዱ ግን የተሰጠውን ገንዘብ መክሊት ወስዶ ቀብሮ አስቀመጠ። ከብዙ ጊዜ በኋላ ያ ባለጸጋ፣ ያ ሀብታም፣ ያ ንጉሥ ሰው ወደ አገሩ ሲመለስ
ጠርቶ ተሳሰባቸው። በሉ ገንዘቤን ምን አደረሳችሁት ብሎ ባለ አምስቱ 5 ሰጥተኸኝ ነበረ፣ ሌላ 5 ሰርቼ ወጥቼ ወርጄ አትርፌአለሁ አለ። ባለ ሁለቱም 2 ተሰጥቶኝ ነበረ፣ ሰጥተኸኝ ነበረ፣ ሰርቼበት ሌላ 2 አትርፌአለሁ አለ። ባለ አንዱ ግን እኔ አንተ ጨካኝ ሰው ስለሆንክ ገንዘቡ እንዳይጠፋብኝ ብዬ ፈርቼ መሬት ቆፍሬ ቀብሬዋለሁኝ፣ ገንዘብ ይሄው አለ እና ለእያንዳንዳቸው የሚገባቸውን ቃል ነገራቸው። ለሁለቱ የተነገረው ምንድነው? አንተ የታመንክ ታማኝ አገልጋይ፣ ቸር፣ በጎ፣ መልካም አገልጋይ፣ ትጉህ አገልጋይ፣ በጥቂቱ ታምነሃልና በብዙ እሾመሃለሁ። የትምህርታችን ርዕስ ምንድነው? በጥቂቱ ታምነሃልና በብዙ እሾመሃለሁ የሚለው ነው። እንግዲህ ይሄ ምሳሌ ስለምን የተመሰለ ምሳሌ ነበር ያልነው? ጌታ ለምንድን ነው ይሄን የመሰለው? የምን ትምህርት ነው ብለናል? ይሄ ትምህርት ስለ መንግሥተ ሰማያት አትሉም እንዴ? ስለ መንግሥተ ሰማያት የተሰጠ ምሳሌ ነው። የሀብቱ ባለቤት የመክሊቱ ባለቤት ንጉሥ የተባለው ባለጸጋ የተባለው ገንዘቡን ሰርተው አገልጋዮቹ ሰርተው እንዲያተርፉበት ጠርቶ የሰጣቸው እግዚአብሔር ነው። እግዚአብሔር ነው። የተሰጠ መክሊት ማለት ምን ማለት ነው? መክሊት ገንዘብ ነው። በየዓመቱ እንደምትማሩት አንድ መክሊት ማለት 128 ወቄት ወርቅ ነው። አንዱ መክሊት ማለት 128 ወቄት ወርቅ ነው አንዱ መክሊት ማለት። እና ብዙ ብር ነው ለእነዚህ ሰዎች የተሰጣቸው፣ ብዙ ገንዘብ ነው የተሰጣቸው። እና አንደኛ ይሄ ባለጸጋ ሰው አገልጋዮቹ የምንሰራበት ገንዘብ ስጠን ብለው ጠይቀው የተሰጠ አይደለም። ራሱ ጠርቶ ነው የሰጣቸው። ራሱ ጠርቶ ኑ የምትሰሩበት ገንዘብ ልስጣችሁ ነው የሰጣቸው። ሁለተኛ የተሰጣቸው መክሊት እንደ አቅማቸው ነው የተሰጣቸው። ልብ በሉ፣ ለአንዱ 5፣ ለአንዱ 2፣ ለአንዱ 1 ነው የተሰጣቸው። በሚችሉት አቅም ሊሰሩ በሚችሉበት መጠን ነው የተሰጣቸው። ሶስተኛ ይሄ ንጉሥ ሰው ይሄ ባለጸጋ ሰው ይሄን ስራ ስሩ ብሎ አላስገደደም፣ አላዘዛቸውም። የፈለጉትን እንዲሰሩ ነፃነቱን ለነሱ ነው የሰጣቸው። ቢፈልጉ ሊሰሩበት፣ ባይፈልጉ ላይሰሩበት ነው የሰጣቸው። ከነፃነት ጋር ነው ገንዘቡን የሰጣቸው። እግዚአብሔር ሰውን ከፈጠረ በኋላ ለሁሉ ሰው ክርስቲያን የሆነ ክርስቲያን ያልሆነ ሳይባል ለሁሉም ሰው እግዚአብሔር እንደየችሎታው ሰውየው እንዳለው አቅም ጸጋን ሰጥቶታል። ስጦታን ሰጥቷል። እግዚአብሔር የሰጣቸውን ስጦታ፣ ጸጋ፣ ሀብት ይዘው ሰርተው የሚጠቀሙበት ሰዎች አሉ። ሰርተው ደግሞ የማይጠቀሙበት ሰዎች አሉ። ይሄ የመክሊት ምሳሌ የሚያስተምረን ይሄንን ነው። ለሁሉ ሰው እግዚአብሔር እኩል የሰጠው ስጦታ አለ። ለገሌ 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 ሳይባል ለሁሉም እኩል የሰጠው ዕውቀት ነው። አእምሮ ጠባይ ይባላል። በተፈጥሮ በትምህርት ሳይሆን በንባብ ሳይሆን
በተፈጥሮ የተሰጠ ዕውቀት የዕውቀት ስጦታ አለ። ይሄ ለሁሉ ሰው እኩል ነው። ከዛ በኋላ ያለው ግን ሰርተን የምናተርፍበት ነው። ለሁሉ የተሰጠ ነው እና 5 መክሊት የተባለው እግዚአብሔርን ተመራምረን እንድናውቅ፣ እግዚአብሔርን አውቀን እንድናመልከው፣ እግዚአብሔርን እንድንከተል፣ ለእግዚአብሔር እንድንገዛ፣ ወደ ዘላለም ሕይወት እንድንገባ እግዚአብሔር ያስቀመጣቸው የመጀመሪያዎቹ 5 መክሊቶች ምንድን ናቸው? አንደኛ መምህራን፣ ሁለተኛ መጻሕፍት፣ ሶስተኛ ስነ ፍጥረት፣ አራተኛ በጎ መልካም ህሊና፣ አምስተኛ መገለጥ ናቸው። የመጀመሪያ 5 መክሊት የሚባሉት እግዚአብሔር መምህራንን፣ መጻሕፍትን፣ ስነ ፍጥረትን፣ በጎ ህሊናንና መገለጥን ለሁሉ ሰው ሰጥቷል። ለሁሉ ክፍት ናቸው። መምህራን ለሁሉ ሰው አሉ። መጻሕፍትም ለሁሉ ሰው አሉ። ሁሉም ሰው በጎ ህሊና ተሰጥቶታል ከእግዚአብሔር። ስነ ፍጥረት ለሁላችንም የሚያገለግል ነው። በተጨማሪ ደግሞ መገለጥ የሚባል ነገር አለ። እግዚአብሔር ለእያንዳንዳችን በተለያየ መንገድ እውነትን የሚገልጽበት፣ ትክክለኛውን ጎዳና የሚያመለክትበት፣ ልንኖርበት የሚገባንን ህይወት የሚያመለክትበት መገለጥ አለ። እነዚህ ለሁሉ የተሰጡ ናቸው። እንግዲህ ይህን መክሊት የተጠቀሙበት አገልጋዮች ክርስቲያኖች ከመምህራን ተምረው፣ መጽሐፍ አንብበው፣ ስነ ፍጥረትን ተመራምረው፣ ስነ ፍጥረት ማለት በዓለም ላይ ያለውን ፍጥረት ተመልክተው ማለት ነው። የፀሐዩን፣ የጨረቃውን፣ የከዋክብቱን ስርዓት አኗኗራቸውን ተመልክተው፣ የሰማዩን ፍጥረት ተመልክተው፣ የምድሩን ፍጥረት ተመልክተው፣ ውሃው በስርዓት የሚኖር መሆኑን፣ ፀሐይ በስርዓት የሚመላለስ መሆኑን፣ ቀንና ሌሊት በስርዓት የሚፈራረቅ መሆኑን፣ ክረምትና በጋ በስርዓት የሚፈራረቅ መሆኑን፣ የሚለዋወጥ መሆኑን፣ ሁሉ ፍጥረት ስርዓቱን ጠብቆ የሚኖር መሆኑን ይህንን አይተው ለዚህ ፈጣሪ አለው፣ ይህን የፈጠረ እግዚአብሔር ነው ብለው ከስነ ፍጥረቱ ተመራምረው ስነ ፍጥረቱን ተመልክተው እግዚአብሔርን የሚያመልኩ ሰዎች አሉ። መጽሐፍ አንብበው ከመጽሐፍ እውነትን አውቀው እግዚአብሔርን አውቀው መልካምና ክፉን ለይተው እግዚአብሔርን አመልከው የሚኖሩ ሰዎች አሉ። ስለዚህ ለሁላችንም የተሰጠ መክሊት 5 መክሊት የተባለ መምህር፣ መጽሐፍ፣ በጎ ህሊና፣ ስነ ፍጥረትና መገለጥ ነው። ግን ይሄ ለሁሉም ተሰጥቶ ሳለ የሚጠቀሙበት ሰዎች ጥቂቶች ናቸው። ወደ መምህራን ቀርበው የሚማሩ፣ ቤተ ክርስቲያን መጥተው የሚማሩ፣ መጽሐፍ አንብበው ትክክለኛ የሆነውን ከትክክለኛ ካልሆነው ለይተው የሚያውቁ፣ ስነ ፍጥረትን ተመልክተው ፈጣሪያቸውን የሚያመልኩ፣ ህሊናቸው የሚመክራቸውን፣ ህሊናቸው የሚገስጻቸውን ተቀብለው መልካም ስራ ሰርተው ፈጣሪያቸውን አመልከው እግዚአብሔርን አገልግለው የዘላለም ሕይወት የሚወርሱት ሁሉም አይደሉም፣ ጥቂቶች ናቸው። ሁለተኛ 2 መክሊት የተባለ ብዙ ትርጉም ነው ያለው። የብሉይ ኪዳን መጽሐፍትና የሐዲስ ኪዳን መጽሐፍት ፍቅረ ቢጽ እና ፍቅረ እግዚአብሔርን መውደድና ሰውን መውደድ፣ እነዚህ መክሊቶች ናቸው። እግዚአብሔር በእጃችን ላይ ያስቀመጣቸው መክሊቶች ናቸው። 2 መክሊት የተባሉ ቀንና ሌሊት ናቸው። እግዚአብሔር ለሁሉ ሰው ቀን ሰጥቷል። እግዚአብሔር ለሁሉ ሰው ሌሊት ሰጥቷል። ብዙ ነው። 2 ሆኖ የተሰጠን
እሱን ተጠቅመን የዘላለም ሕይወት እንድንወርስ የተሰጠን ብዙ ሁለቶች አሉ። ብዙ ሁለቶች አሉ። ሌላ 5 መክሊት የተባሉ ጥምቀት ወይም ደግሞ ልጅነት ምንለው፣ ተአምኖ ኃጣው ምንለው፣ ንስሐ፣ ምንኩስና፣ ብህትውና፣ ሰማዕትነት የምንላቸው እነዚህ ሁሉ መክሊቶች ናቸው። ልጅነታችንን ተጠቅመን ንስሐ ገብተን ወይ በምንኩስና ሕይወት ተወስነን በድንግልና ሕይወት ወይ በትዳር ሕይወት ተወስነን እግዚአብሔርን አምልከን መንግሥተ ሰማያት እንድንገባ እግዚአብሔር ያስቀመጣቸው መክሊቶች ናቸው። ዕድሜ መክሊት ነው። ጊዜ መክሊት ነው። ከኛ የሆነ ነገር የለም። እግዚአብሔር ያልሰጠን ከርሱ ያልተቀበልነው ነገር የለም። ሁሉን ከርሱ የተቀበልነው። ዛሬ ሰው መክሊት የሚለውን ቃል መቀለጃ አደረገው። የኔ መክሊት ዘፈን ነው ይላል። የኔ መክሊት ብዙ ነው፣ ባንዘረዝረው ይሻላል። እግዚአብሔር የሰጠን መክሊቶች ግን እነዚህ አይደሉም። ወደ ጽድቅ የሚመሩ ወደ እግዚአብሔር የሚያደርሱ ወደ መንግሥተ ሰማያት እንድንገባ ወደ ዘላለም ሕይወት እንድንገባ የሚያደርጉ ናቸው እግዚአብሔር የሰጠን መክሊቶች። ጊዜ መክሊት ነው። ዕድሜ መክሊት ነው። ዕውቀት መክሊት ነው። ጥበብ መክሊት ነው። ወንጌል መክሊት ነው። በተለይ 5ቱ መክሊቶች ተብሎ ለአዳም የተሰጡት፣ አዳም ሲፈጠር የተሰጡት ልጅነት፣ ንስሐ፣ ሕግ እግዚአብሔርን መምሰል ለአዳም የተሰጠ ነበር። እግዚአብሔርን መስሎ እንዲኖር በነፃነት እንዲኖር ነበረ ለአዳም የተሰጠ። በኋላ በሐዲስ ኪዳን የተጨመረልን ደግሞ ድል መንሳት፣ ማሸነፍ፣ እነዚህ ሁሉ ተሰጥተውን ነበረ። ግን ዛሬ ሰው ነፃነቱን ለማይገባ ነገር ይጠቀምበታል። አዳም ነፃነቱን ለማይገባ ነገር ተጠቅሞበት ነበረ። ስለዚህ ትምህርታችንን ለማጠቃለል አንደኛ ይህን ሳምንት ገብርኄር የሚለውን ሳምንት በጥቂቱ ታምነሃልና በብዙ ሾመሃለሁ ተብሎ የተመሰገነበት በእግዚአብሔር ፊት ሁሉ ጥቂት ነው፣ ሁሉ ትንሽ ነው። ዕድሜ የሰው ዕድሜ ስንት ነው? 70 80። በዚህ ሰርተን የዘላለም ሕይወት እንድንወርስበት ጥቂት የተባለ የዚህን ዓለም ገንዘብ ለምጽዋት ለበጎ ሥራ ተጠቅመን የማያልቀውን የዘላለም ሕይወት የዘላለም ገንዘብ ለመውረስ ጥቂት በተባለው በትንሿ ቤት ውስጥ ኑረን የማያልፈውን የዘላለም ቤት መውረስ ጥቂት ነው። እግዚአብሔር ለሰው የሰጠው ጥቂት ነው። በዚህ በምድር ላይ ያለ ነገር በሙሉ ጥቂት ነው። በጥቂቱ ታምነሃል፣ በ5 መክሊት ታምነሃል። እኔ በሰጠሁ በአእምሮ ጠባይ ዕውቀት ታምነሃል። በሃይማኖትህ ታማኝ ሆነህ ተገኝተሃል። በተሰጠህ ሕግ ታማኝ ሆነህ ተገኝተሃል። በተሰጠህ እጅ፣ እግር፣ ዓይን፣ ጆሮ አምስቱ መክሊት የሚባሉት 5ቱ ሕዋሳት ናቸው። 5ቱ ሴንስ ኦርጋንስ የምትሏቸው እነሱ መክሊቶች ናቸው እግዚአብሔር የሰጠን። ግን ዓይናችንን ተጠቅመንበታል ወይ ወደ ዘላለም ሕይወት ለመግባት? ጆሮአችንን ወደ ዘላለም ሕይወት እንድንገባ ተጠቅመንበታል ወይ ነው ወይስ አቢውዝ እያደረግነው ነው? በማይገባ መንገድ እየተጠቀምንበት ነው? አንደበታችንን ተጠቅመንበታል ወይ ለምስጋና፣ ለጸሎት? እጃችንን ለምጽዋት፣ ለበጎ ሥራ ተጠቅመንበታል ወይ? መክሊቶች ናቸው። አካል መክሊት ነው። እግዚአብሔር የሰጠው አካል መክሊት ነው። ለጽድቅ ሥራ፣ ለበጎ ሥራ እንድንጠቀምበት ማለት ነው።
ስለዚህ እግዚአብሔር በሰጠን በእነዚህ በጥቂት ነገሮች ተጠቅመን የማያልፈውን የዘላለም ሕይወት እንድንወርስ እግዚአብሔር ከኛ ይጠብቃል። ለዚህ ነው መጥቶ ተሳሰባቸው፣ እንዴት እንደተጠቀሙበት ተሳሰባቸው የተባልነው። እግዚአብሔር ይመጣል፣ ሲመጣ ይተሳሰበናል። የሰጠንን ጥቂት ገንዘቦች እንዴት ተጠቀምንባቸው? አካላችን እንዴት ተጠቀምንበት? ህሊናችን እንዴት ተጠቀምንበት? ዕውቀትን እንዴት ተጠቀምንበት? መምህራን ተጠቅመንባቸዋል ወይ? መጽሐፍትን ተጠቅመንባቸዋል ወይ? ስነ ፍጥረትን ህሊናችንን ተጠቅመንበታል ወይ? ፍቅረ ቢጽን ፍቅረ እግዚአብሔርን ተጠቅመንበታል ወይ? እግዚአብሔር ይመጣል፣ የሰጠን መክሊት ይተሳሰበናል። ስለዚህ ወንድሞቼ እህቶቼ፣ እግዚአብሔር ሲመጣ በተፈጥሮ የሰጠንን መክሊቶች፣ በሕግ ደንግጎ የሰጠንን መክሊቶች ምን ያህል ተጠቅመንባቸው ስራ ላይ እንዳዋልናቸው ይመረምረናል። እንደዛ እንደ ሰነፉ ባሪያ እኔ ፈርቼ አስቀምጫለሁ። ያች አንድ መክሊት የተባለች ዕውቀት ናት፣ እግዚአብሔር ማወቅ ናት፣ አእምሮ ጠባይ ነች። ምንም ያልተማረ ሰው ቢሆን፣ ምንም ብዙ ነገር ያልሰራ ቢሆን እግዚአብሔር በሰጠው በአእምሮ ጠባይ ተመራምሮ ፈጣሪውን ማወቅ አለበት፣ ይጠብቅበታል። ስለዚህ ያ ግን ሰውዬ ምን አለ? ፈርቼ ቀብሬዋለሁ ማለት ስጋዊነት አሸንፎኛል፣ ዓለማዊነት አሸንፎኛል፣ ምድራዊነት አሸንፎኛል፣ ምቾት ምኞት አሸንፎኛል፣ የገንዘብ ፍቅር፣ የስልጣን ፍቅር፣ የውበት ፍቅር አሸንፎኛል። ያሸነፈው ሰው ነው። ቆፍሮ ቀበረ ማለት በዓለማዊነት፣ በምድራዊነት፣ በስጋዊ ምኞት፣ በውበት፣ በገንዘብ ፍቅር፣ በእነዚህ የተሸነፈ ሰው ነው መክሊቱን ያልተጠቀመ ሰው የተባለ እና እግዚአብሔር እንድንጸድቅባቸው፣ ክፉውን ከመልካሙ እንድንለይባቸው የሰጠንን መክሊቶች ተጠቅመን ለዘላለም ሕይወት የሚያበቃ ሥራ ልንሰራ ይገባናል። ይሄ ሳምንት እንግዲህ ይሄን የመሰለ ትምህርት የምንማርበት ነው። ይሄን የመሰለ ጉዳይ እያነሳን ወደ እግዚአብሔር የምንጸልይበት ሳምንት ነው። የምእመናን ሳምንት ነው። የአገልግሎት ሳምንት ነው። የአገልጋይነትን ባህሪያትና ጠባያትን የምናጠናበት ሳምንት ነው። አገልጋዮች ነን ወይ እኛ? ድሆችን እንድናገለግል እግዚአብሔር ገንዘብ ይሰጠናል። እጅና እግር የሌላቸውን ሰዎች እንድናገለግል እጅና እግር ይሰጠናል። በገንዘባችን ቤተ ክርስቲያንን እንድንረዳ ገንዘብ ይሰጠናል። ነገር ግን የምናገኘውን ገንዘብ ሰርተን የምናገኘውን ገንዘብ እግዚአብሔር በሰጠን አካል ሰርተን የምናገኘውን ገንዘብ ለድሆች እናካፍላለን ወይ? ለእግዚአብሔር ቤት ለቤተ ክርስቲያን እናካፍላለን ወይ? ታስታውሳላችሁ አይደለ? ባለፉት 2 ሳምንታት እዚህ በእኛ ቤተ ክርስቲያን ካህናቱም የቤተ ክርስቲያናችን አስተዳዳሪም እየወጡ ቤተ ክርስቲያናችን ዕዳ አለበትና እርዱን፣ እባካችሁ ገንዘብ ስጡን ይላሉ። ገንዘቡ የማን ነው? ገንዘቡ የማን ነው? እጃችን፣ እግራችን፣ አካላችን የማን ነው? እግዚአብሔር የሰጠን መክሊት ነው። እግዚአብሔር በሰጠን መክሊት ሰርተን ካገኘነው ገንዘብ ለድሆችና ለቤተ እግዚአብሔር መስጠት ሳንለመን ሳንጠየቅ የምናደርገው መሆን አለበት። ግን አያሳዝንም? አይከብድም? የእግዚአብሔር ቤት ብድር አለበት ተብሎ የእግዚአብሔርን ቤት ብድር ለመክፈል ካህናት መስቀል ይዘው በሕዝብ ፊት ይቆማሉ። እስቲ ወደ ሕሊናችን እንመለስና
ሲሆን ሲቻል ከ10 አንዱን ከፍለን የእግዚአብሔርን ለእግዚአብሔር የዓለምን ለዓለም ብለን ሲሆን አስራታችንን መክፈል አለብን። ቢያንስ ግን ቤተ ክርስቲያን ዕዳ አለባት ልትባል አይገባ። የኛን የኃጢአት ዕዳ የከፈለ ክርስቶስ በየቀኑ የምንፈጽመውን በደል ዕዳችንን በቅዱስ ደሙ የሚያቃልል እግዚአብሔር በአማላጅነቱ የሚጠብቅ ቅዱስ ራጉኤል በእናትነቷ በኪዳኗ በአማላጅነቷ የሚጠብቀን እመቤታችን በጸሎቱ የሚጠብቀን ቅዱስ ገብርኤል እመቤታችን ባሉበት ቤተ ክርስቲያን ውስጥ ዕዳ የቤተ ክርስቲያን ዕዳ ባይባል ጥሩ ነው። ዕዳው የኛ ነው። የምእመናኑ ዕዳ ነው። የካህናቱ ዕዳ ነው። ይህንን ቶሎ ብለን ሳንለመን ሳንጠየቅ መላ ፈልገን መክፈል አለብን። እንዲያው መቼስ ችግር ሆኖ ነው እንጂ ከመነሻው ከመጀመሪያው ቤተ ክርስቲያን ተበድራ ባትሰራ ጥሩ ነበር። ግን የሀገሩ ስርዓት ሆኖ ተበደረን እንሰራለን። ካልተበደርን ሌላ ምንጭ ስለሌለን ማለት ነው። ሌላ ምንጭ ስለሌለን ነው። ስለዚህ ዛሬ መልእክቴ እግዚአብሔር የሰጣቸውን መክሊት ተጠቅመው አትርፈው ወደ ጌታ ደስታ ወደ ዘላለም ሕይወት ወደ መንግሥተ ሰማያት ግባ በብዙ ሾምሃለሁ እንደተባሉት አገልጋዮች እንድንሆን ከሰነፉ ባሪያ እንዳንደመር አንደኛ እግዚአብሔር የሰጠንን አካላችንን እንጠብቀው። መክሊታችን ስለሆነ አካላችንን ከኃጢአት እንጠብቅ። ሁለተኛ ጊዜያችንን ለበጎ ሥራ ብቻ እንጠቀምበት። እድሜያችንን ጊዜያችንን ለበጎ ሥራ ብቻ እንጠቀምበት። ሶስተኛ ገንዘባችንን ለመልካም ሥራ እንጠቀምበት። ለመልካም ሥራ ድሆችን ልንረዳበት የእግዚአብሔርን ቤት ልናገለግልበት መሆን አለበት። ስለዚህ እነዚህን ተጠቅመን ከወቀሳ እንድንድን አንተ ቸር በጎ መልካም አገልጋይ በጥቂቱ ታምነሃልና በአካልህ ታምነሃልና በጊዜህ ታምነሃልና በገንዘብህ ታማኝ ሆነሃልና በብዙ ሾምሃለሁ ወደ ዘላለም ሕይወት ግባ የሚለውን አምላካዊ ቃል እንድንሰማ እግዚአብሔር አምላክ መልካም ፈቃዱ በጎ ፈቃዱ ይሁንልን። ስለዚህ ዛሬ አባታችን መላከ ኃይል ቀድሰው አቁርበውናል። እንደኔ ትክክል አይመስለኝም። አሁን ቀድሰው ካቆረቡ በኋላ እዚህ እንደገና ቁመው እስቲ ባካችሁ ማለት የለባቸውም። ትክክል አይደለም። ራሳቸው ቆርበው ቀድሰው መላውን ሕዝበ ክርስቲያን ያቆረቡት አባታችን እንደገና ደግሞ እዚህ ሌላ ቃላት መናገር የሚያስፈልግ አይመስለኝም እና የምትችሉ ሰዎች የጀመርነው ሰዎች ቶሎ ቶሎ ብለን እግዚአብሔር ምንድነው ያለው? ሲመጣ ርቦኝ አላበላችሁኝም፣ ጠምቶኝ አላጠጣችሁኝም ሲላቸው ኃጥአን ምን አሉ? ጌታ ሆይ መቼ አይተነህ፣ መቼ ተርበህ አይተን አላበላም አልነህ፣ መቼ ተጠምተህ አይተህ አላጠጣን አልነህ ሲሉት ምን አለ እሱ? ከነዚህ ከታናናሾቹ ለአንዱ አለማድረጋችሁ ለእኔ አለማድረግ ነው አለ። አለማድረግ ነው። ስለዚህ ለቤተ ክርስቲያን አለማድረግ ለእግዚአብሔር አለማድረግ ነው። ለድሆች አለማድረግ ለእግዚአብሔር አለማድረግ ነው። ስለዚህ እግዚአብሔር አምላክ በልባችን ውስጥ መልካሙን ሐሳብ ያሳድር። በዚህ ሳምንት እንግዲህ ይሄን እየተማራችሁ ትጉህ አገልጋይ እንድትሆኑ
ጠንካራ አገልጋዮች እንድትሆኑ ቤተ ክርስቲያን የምታገለግሉ ድሆችን የምታገለግሉ በጎ ስራን የምታገለግሉ እንድትሆኑ እግዚአብሔር አምላክ ይፍቀድላችሁ ይፍቀድልን።